ውሎ ከኔ ጋር እስኪ ዛሬ የተኛንበትን በማነጠፍ ውላችንን እንጀምራለን። ካነጣጠፍን በኋላ እነሱ ያስገቡት ብለን እንወጣለን። እንደ ዳንኤል ውስጥ አምላካችን እንዳያሳጥረን ትንሽ ፑላፕ እንሰራለን። ከዛ ከሰራን በኋላ ቀጥታ ወደ ሽንት ቤት የቀበሌ ቤት ስለሆነ የምንኖረው የሽንት ቤትም እንደ ሸማቾች ቦረፋ ስለሆነ ቀጥታ ወደ ጫካ እየተንደረደረን እንሄዳለን። እዚህ ጋር ሰዋይን አላየም ብለን የፈጠነ ፋላውን ጣል አድርገን እንመለሳለን። ከዛ በኋላ አመናውልን ብለን እጅ ወደ መታጠብ እንሄዳለን ማለት ነው። እዚህ ጋር ከታጠብን በኋላ አፈር ነካ ነጋ ሳሙና ስለሌለ በደንብ እንዲጠራለን። ከዛ በኋላ ቁርስ ፍለጋ ቀጥታ ወደ ማር ቤታችን እናመራለን። ከሄድን በኋላ ቀጥታ ሞሰባችንን እንከፍታለን። እንጀራ አልተጋገር ጎረቤት እንግዲህ አንድ እንጀራ ልመና እናመራለን ማለት ነው። እንግዲህ እኛ ጎረቤቶችን ጉድይልኝ እስኪ ብራዘር አንድ እንጀራ ካለሽ አልጋገራችሁም? ድሮስ እናንተ መች ጋግራችሁ ታውቃላችሁ? ከኛ አይደል የምትበደሩት እናንተ ጅገረምዳ። አልመለስም እዚህ ቤት እንኩለት እኛ ቤት እንጀራ ብላችሁ እንዳትመጡ ጅገረም። በራችሁንም በርግዶ መውጣት ነበር ወደዛ ብለን በባዶ ወዳችን እየተነጫነጭን ወደ ቤታችን ገብተን እንደዚህ በባዶ ወዳችን ዘንጠን እንወጣለን። ቀጥታ ወደታችን ገሰግሳለን ማለት ነው። እንግዲህ ቲክቶከር ሁኜ እንደዚህ በባዶ ወዴ ግርጣት እያልኩኝ ወርዳለሁኝ ማለት ነው። ላይ ሁሉ ሀብታም መሳይ እንደዚህ በችስታው እየተራመድኩ ባረዙስ ባሎፍር ሲፈረድብኛል። እንደዚህ ሁኜ እያልኩ ቲክቶከር ሁሉ ሀብታም ይመስላችኋል? በባዶ ወዳችን እያገሞተሞትን እንግዲህ ለቁርሴን አንተ ሰብልኝ እያልኩ የሰፈር ልጅ እንደዚህ እያባረርኩ ከዛ በኋላ ወደዚህ ዞር ስል የሆነ ህፃን ልጅ ብስኩት ይዟል። አየት እናትና አባቱም ወደዚህ ያዩኝና አንተ አላቂ እኔ እዚህ ቁርሴን ሳልበላ አንተ ብስኩት ትበላለህ ይመላጣ ልጅ ብዬ ህፃኑ ልጅ ቀምቼ እየበላኝ ወደታች ከዛ እዚህ ጋር ዱብዬ ወሰርንበት ሱቅ ደረስን። እንግዲህ ሰው አክባሪ ዝቅ ብዬ አለፍ የሰፈር ሰው ሁሉ ጸባይተኛ እንደሆንኩ ነው የሚያውቀው። ሰው አክባሪ ነኝ። ሰው ሁሉ ተመርቄ ወደታች እንግዲህ የዛሬው ውሎ ላሳያችሁ ነበር። በረሃብ ምክንያት ምንም አልተሳካም። ማሻራ ተወልዶ ባደገባት ሰፈር በሀገር ግዛ ምድር ላይ እኛም ይፋፍሽ እያልን በባዶ ወዳችን እንኖራለን። ፓርት 2 እንዲለቀቅላችሁ የምትፈልጉ ካላችሁ ኮሜንት ላይ ያሳውቁኝ። አዲስ የቲክቶክ አካውንት ከፍተናል። ሜንሽን አድርጉ፣ ፎሎ አድርጉኝ። አትሰምና ቦነ ነበር መንገድ ዘግተህ የምትታጠበው ምን ቸገራት? ዝም ብላት ይል እንደውም ጨርስ። አሬ ብራብሽ ማን ነው በሰፈር የሚነግረው? እንዴ እስኪ ጨርስ ጠብቀኛው እንዳትሄድሽ። አረ ደግሞ ትሩቅ ባደጉበት ሰፈር እንዴት አለ እንዴ? ቆይ አልጠራም። ኧረ ቆይ አልጠራም። ልገባ እዛስ አልጠራም። ያጠራልሃለሁ። ኧረ አይደለም እኮ ጋሼ ነፍስ ማር ያዙ። ነፍስ ማር አምጣው እስኪ አንተ ይበላኝ። ቆይ ለነገሩ እቤትም አንድ ለሰው አይጠፋም። ምንድነው ፈርፈሮ ልበሉ ነው ጋሺ? እንጀራ አልጋገሩም እንዴ ቤት? ነፍሴ ማር እኮ ነው። እንኳን ሞተ ነው እንዴ? እንኳን ይሄንንም ለዛ እንጀራ ጋግሩበት። እሺ ጥንቅላም ሽማት ታኩር አንበሳው አውቆ ነው የከሳው። በጉን ገዛ እንዴ? ምን ገዛለው? እንደው ጭራሽ ያሉን በማስመልከት አንድ ጠቦት 20 ሺህ ብር አሉ። ምን ደርዘን ነው? ምን ደርዘው ነው? አንዷን ነው በራብ ሊጨርሱ ነው። በቃ አንተ ቦታ አይሽብር አይቶ በቃ ጾም አንፈታም ማለት ነው። አይ ረመዳን ደርሷል። በቃ እንቀጥላለን። ማሻአላ ሰውና ይሄ ወደ ቀይሽ ወደ አርገን እስኪ ምንድነው አንተ ይቃስ ብለህ ጠርጥር እንጂ ቀመልከው እኮ ምንድነው አንተ ዋና ሳጅ ለራሱ እንዳንተ አይጠረጥርም። አበጠርከው እኮ ና ወይኔን ቅመልኝ አንተ ቅመልኝ ነኝ አንተ ቃስላ እንዴ እንዳለ እንጀራ ረከው እንካ በቃ ነው። እንዴት ነው ከህክምናው በፊት የነበረ የጤና ሁኔታና አሁን ከታከምክ በኋላ ያለው እስኪ ልዩነቱን በማነጻጸር ንገረኝ። ኧረ እኔ እንደው መጀመሪያ እኔ በቃ ህልሙን ለማየት አቁሜ ነበር። በቃ እኔ ኦዲዮ ነበር የምሰማው። ከዛ በቃ አሁን እነሱ ጋር ደርሼ ከመጣሁ በኋላ እኔ አሁን አይኔ ዙም ሁላ ያደርጋል። እንደው አሁን እኔ ይኸው እዚህ ጋር አያት ቅማሏ ሁላ ትታይኛለች ስለዚህ ማለት አሁን ግን እነሱ ጋር ደርሼ ከመጣሁ በኋላ እንደው ፈጣሪ ይመስገን እንደው በቃ በጣም ነው የማመሰግነው። እንደዚህ ጋር ያው የኔ ሀገር ያውቀዋል። ያው ሞራ ነው። ከዛ ያው የበሰለ ሲሄድ ያው ከለር ብላይ እንዳርጎ ነበር። ሁለት አይነት ጫማ ነበር አድርጌ የምወጣው የሆነ ጊዜ ላይ። አሁን ደህና ነኝ። አሁን ከታከምኩ በኋላ በጣም ጥሩ ላይ ነኝ። ተሽሎኛል። በረካ ይሁን። በቃ አመሰግናለሁ። እሺ መጀመር ትችላለህ። ከጉራጌ ባውጣኝ እግሬ ከመርካቶ ጎጃም በረሪ ወይኔ የትም ብሄድ ሁሉም አገሬ። በቃ ብራዘር አልፈሻል። የመጨረሻው ዙር ላይ ነው የምመጪው ከዚህ በኋላ። ያሬድዋ በጣም አድናቂ ነኝ በዚሁ በኩል ማለት ነው። ኧረ እባክህ። በጣም ነው የምወድ። ወይኔ በቃ
ቁርጥ ቤት አለች። ቁርጥ አዎ። ቤት ለማዘር 1 2 ኪሎ ይዘሽላት በእውነት? ትችላለሽ። አዎ ኧረ እወዳለሁ በጣም ያሬድ። ወጪ ያሬድ ነው ላከ ይበላችሁ። የሌለው ዜማሽ በጣም ነው ያሬድ ሁሌ ነው ነው ላከ የምሰማው። ይበላችሁ። በቃ እሺ እሺ። መቀጠል ትያለሽ። ትርንጎዬ አሁን የምን ትርንጎ ናት? ኧረ ያሬድ እኔ እኮ አንቺ የጀለስሽ እኮ መስሎኝ ነው ብላው። እሺ ትርንጎ ይላል እንዴ? በእናትህ ዘመድ መስሎኝ። እሺ አንዴ አንድ ድስጥኝ። የምንድን ነው ዞራ የምትሰጠው? ዞራ ልስፈንሽ አንዴ የሚዞሪ ዞሪ ኧረ እንደው ጠይቂኝ ስሪ። ግን መቅኒ እየጨረስን ነው። መቅኒ እየጨረስሽ ነው? ከዚህ ሆና ሞት አድርጊው። አዎ አንቺ ትናንት ሞታ አሁን አንቺ ሰላም ነው? ቁጭ በል አረፍ በል። ሰላም ነው? ምንድን ነው አሞህ ነው? እንዴት ነው የሚያደርግ? ይፎጨፍጨኛል። ኧረ ይቆጨቁጨኛል፣ ያንጠራራኛል። አዩሽ ትናንት ያልኩሽ ነገር አይሽ ትናንት ራሱ ማታ ይቀመምንበት ማለት ነው። አለ የተሰራለ። አሁን ምን ታደርጋለህ መሰለህ? የጅብ ቅንድብ በብብት ትይዝና ማለት ነው ሌሊት 6 ሰዓት ትነሳና ፊትህን በመስተዋት ታይበታለሽ። እሺ አድርጊለት ማቀስ። እሺ የጅግራ ሐሞት ምናምን በነገርታውሽ ያ ካላሻለ ትመጣና እንስጣልንሽ። እሺ እስኪ ነው ወደዚህ ጆሮ ትድና። እሺ አያሳስ እሺ አድርጊለት ቶሎ። አይቺ ነገር የጅብ ሻኛ ምናምን ነው ያ ብዙዎችን ፈውሰናል። ብታይ በዛ አይነት አንዱ ይገርምሻል። እንደዚህ ያሞ መቶ ታየው በቃ እሺ አባቴ እሺ በቃ ሌላ ቀንም ነው ይሻባ። እሺ ሳብ በቃ ቻው